ድርጅቱ እኮ የፈለገው እውነተኛ ኢንፍሉዌንሰር እንጂ ሮቦት አይደለም። የፕሮቶኮል ጥሰት ወይስ ራስን የመሆን ሐሳብን በነጻነት የመግለጽ መብት? ጃኒ ያሳየችው ተግባር በአሁኑ ሰዓት በሶሻል ሚዲያዎች ዘንድ እየተጠለጠለች ብዙ ሰው ያደረገችውን ተግባር እንግዲህ እያወገዘ ነው የሚገኘው። ማስመሰል ለአንድ ቀን ያደምቃል፣ እውነተኛ ማንነት ግን ለዘላለም ይበራል አይደል የሚባለው። ራሷን ሆና ነው የቀረበችው። በጃኒ ሁኔታ የተደሰተ ያለ ሁሉ ተቻችኋትም አላችሁ። ግን ምን ሆናችሁ ነው? በየኢቨንቱ ላይ የውሸት ነገር ስለለመዳችሁ እውነተኛ ማንነቱን ይዞ የሚመጣውን ሰው ግን ቀበል አቃታችሁ አይደል? ምን ሆናችሁ ነው? ድርጅቱ እኮ የፈለገው እውነተኛ ኢንፍሉዌንሰር እንጂ ሮቦት አይደለም። ጃኒ ገና 20 ዓመት መጀመሪያዎቹ ላይ ያለች ልጅ ናት። የራሷን እውነተኛ ማንነቷን ይዛ መገኘቷ እኮ ድክመቷ አይደለም ጥንካሬዋ እንጂ። በራሷ ጥረት ይህንን ትልቅ መድረክ ስታገኝ የተሰማትን ደስታ በቅንነት በግልጽነት መግለጿ ምኑ ላይ ነው ስተቱ? የትችት አባዜ ተጠናውቷችሁ ነው እንጂ ለምትተቹበት እንኳን ነገር ምክንያታዊ የማትሆኑት። ለአምባሳደርነት የተመረጠችው እኮ ለቀብር ስነ ስርዓት አስፈጻሚነት አይደለም። ነፃነቷን ደስቷን ሳትገድብ ስትስቅ ትጫወት የነበረችው የጥርስ ክሊኒክ አምባሳደር ሆና እኮ ነው። ድርጅቱ እሷን የፈለጋት እንደ መንግስት ባለስልጣን እንድትሆን ሳይሆን በቲክቶክ እና በሶሻል ሚዲያ ላይ ባላት ተፈጥሯዊና ተደራሽ ማንነት ሰዎችን እንድትስብ ነው። ደንበኛም ይህንን እውነተኛ ማንነትን ነው የሚፈልገው። የጥርስ ክሊኒክ ማስታወቂያ ትልቁ መገለጫው ውብና ማራኪ ፈገግታ በመሆኑ ጃኒም በዛ መድረክ ላይ ስራዋን ጀምረዋለች። የድርጅቱም ዋነኛ ዓላማ ሰዎች እንዲስቁ፣ ውብና ማራኪ ፈገግታ እንዲኖራቸው፣ የደስታቸው ምንጭ ለመሆን እኮ ነው። ስለዚህ ፕሮቶኮል አልጠበቀችም ብላችሁ ከመጮኻችሁ በፊት የድርጅቱን ዓላማ ወቁ። ጃዬ፣ የሰዎች ትችት አንቺን ከመንገድሽ አያስቆምሽም። ድርጅቱ የመረጠሽ የማንንም ኮፒ እንድትሆኚ ሳይሆን በራስሽ እውነተኛ ማንነት እንድትደምቂ ነው። ሁልጊዜ ራስሽን ሁኚ። በነገራችን ላይ ፕሮቶኮልን እየተቃወምኩ አይደለም። ጃኒ በፕሮቶኮል አንደኛ ሆና እንደቀረበች ካለባበስ ጀምሮ አይተናታል። ካለባበስ ውጪ የባህሪ ፕሮቶኮል የሚያስፈልግበት እንደየመድረኩ ይለያያል። ለምሳሌ የመንግስት ዲፕሎማሲ መድረክ ላይ ግዴታ መድረኩን በጠበቀ ነው መሆንም ያለበት። የቢዝነስ እና የሶሻል ሚዲያ ማስታወቂያዎች ግን የዛን ሰው ባህሪ ነው ተከትሎ መሄድ ያለበት። አንድ ኮሜዲያን የአንድ ድርጅት አምባሳደር ከሆነ ግዴታ በስራ ውስጥ ነው ያንን ድርጅት ማስተዋወቅ ያለበት። አስተውሉ። ውል መፈራረም ማለት የስራ ብቻ ሳይሆን የስኬትና የደስታ መድረክ ነው። ስለዚህ ሰው በደስታው ቀን ሲደሰትና ሲስቅ ተው አትሳቅ፣ ተው እንደዚህ አትሆን አይባልም። ይህ የሰውየውን መብት መጣስ ነውና ሁላችንም ማስተዋሉን ያድለን።